السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በዚሁ አጋጣሚ ውዶቼ ሰብስክራይብ ላይክ ሼር አድርጉ አይከፈልበትም። ለእኛ እናንተ ሰብስክራይብ ስታረጉን እኛ እየበረታን እንሰራለን ማለት ነው። እሱ ምንድነው ዛሬ አንዳንድ ነገሮች እነግራችኋለሁ። እናንተ ግን ምንድነው የምታረጉት? እናመሰግናለን ሱመያ እያላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። በመጀመሪያ ደረጃ ለዚህ ሁሉ ደረጃ ያበቃን ለፈጣሪ እናመስግን ማለት ነው። ለምን ቃላችሁ ፈጣሪን ካላመሰገንን ማንም ልናመሰግን አንችልም ማለት ነው። እና ውዶቼ ዛሬ ደመቁ ደምቃለች ጸጉሯን እየነጨሽ ነው ያለችው ማለት ነው። ጸጉሯን እየነጨሽ እየተንገበገበሽ እየተንቀጠቀጠሽ እያለሽ ነው ያለችው። ለምን ካላችሁ ችግሩ ምንድነው ካላችሁ እኛ አመተን በመንረዳው በመንሰጠው መረጃ ሃይሚና ብሩኬ ካንድ ላይ ስለሆኑ ደመቁ ጨጓራ ተልጧል። ደመቁ ማለት ነው በጣም ተናዳለች። ገባችሁ? ስለዚህ እንኳን ደስ አላችሁ ብያለሁ በቅድሚያ። በሁለተኛ ደረጃ ደግሞ አንዳንድ ሰዎች ምን ትላላችሁ? ለደመቁ የምታሽቃብጧላችሁ። በመጀመሪያ ደመቁ ደምቃለች ወይም ልዩ የመጣችሁ ተልካለች ብለናችኋል አይደል? ተልኮ ስላላት ተልኮ ያለው ሰው በተልኮ የመጣ ሰው ደግሞ የሰው ትዳር ሳያፈርስ አይሄድም። ገባችሁ? ከዚህ ላይ ሃይሚ ጠንቀቅ ማለት አለባት፣ ብሩኬ ጠንቀቅ ማለት አለበት። ለምን ካላችሁ የተላከ ሰው ሁሉ ጊዜም የሰው ቤት ሳያፈርስ አይመለስም። ገባችሁ? ይሄን ነው የምለው ማለት ነው። ምክንያቱም እኔ የደረሰኝ መረጃ ስላለ ነው። ነገ በሌላ ተንኮል ካልመጣች ሱመያ ምን አለች ትሉኛላችሁ። ማን እዩ በዛሬው ቪዲዮ ጨጓራዋ ተልጧል። ገባችሁ? ስለዚህ አስቀድመን እኛ እንናገራለን፣ አስቀድመን መረጃ እንሰጣለን። መስማት ያለ መስማት ሼር ማድረግ የናንተ ፋንታ ነው። አለቀ ደቀቀ። ምክንያቱም እሷ በደንብ ጨጓራዋ በጣም ተብላልቷል። በተለይ በዛሬው ቪዲዮ ማለት ነው። በዛሬው ቪዲዮ በጣም ጨጓራዋ ተልጧል። ገባችሁ? ስለዚህ እቺ ልጅ እንደ ቀልድ አትያዟት። ሃይሚና ብሩኬ ልጅቱን እንደ ቀልድ አትያዟት። ከህይወታችሁ ተሎ አስወጧት። ገባችሁ? እንደ ቀልድ የምናየው ነገር ዋጋ ያስከፍለናል። እንደ ቀልድ የምናየው ነገር ብዙ መስዋዕት ያስከፍለናል። ስለዚህ ልጅቱን እንደ ቀልድ አትዩት። ይሄ ምክሬ ነው። ለምን ሱመያ ለምን አልነገርሻቸው ምናምን በውስጥ እኔ በውስጥ እኮ ተናግሬ ነው እዚህ ጋር መጥቼ የምነግራችሁ። ልጅቱ በጣም ተንከሲስ ናት። ገባችሁ? አሁን የተደገሰላቸውን ብሩኬና ሃይሚ አላወቁም። ልጅቱ ተንኮለኛ ናት ስላችሁ እኔ በምክንያት ነው። በምክንያት በጣም ኃይለኛ ነገረኛ ምናምን እንደሆነች እኔ በደንብ ጠንቅቄ ስለገባኝ ነው። ገባችሁ? በሁለተኛ ደረጃ ደግሞ የሷ ወንድም ነኝ ብሎ አሁን ሊመጣ ነው አንዱ ጀለሴ የህዩ ጠበቃው ነው ሊመጣ ነው። ኢትዮ ሊከፍት ነው አንዱ ማለት ነው። የቡታጅራ ልጅ ነው፣ አዲስ ነው። ካሁን በፊት አይታችሁት አታውቁም። ለምን እየተመካከሩ ህዩ እሱ እንዲገባ አልታረገው አስባለች። ብሩኬ እሱ እንዲሸመግላት እሱ እንዲገባ ከብሩኬ ጋር እንዲሰራ እየገፋፋችሁ ያለ ልጅ አለ። ገባችሁ? እሱ ግን ቀስ ያላችሁ ደርሱበታላችሁ። አንቺ ሱመያ የት ነው የምታመጪው ካላችሁ እኔ መረጃ ስላለኝ ነው የምነግራችሁ። መረጃ ሳይኖር ዝም እያላወራ። ገባችሁ? ለምን ብሩኬንና ሃይሚን እንዲለያይላት የሆነ ሰው ልታመጣ ነው። የሆነ ሰው ልታመጣ አቅዳ አልማ በደንብ እየሰራሽ ነው። ማን? ደመቁ ደምቃለች ማለት ነው። የዋዛ አይደለችም። እናንተ የዋዛ አርጋችሁ ቀልል አርጋችሁ ይዛችኋታል። ኖ ልጅቱ የዋዛ አይደለም። እመኑ። ሃይሚና ብሩኬ ባሁን ካልተጠነቀቁ በኋላ ዋጋ ይከፍላሉ። ስለዚህ አሁን ጠንቀቅ ብለው ራሳቸውን መጠበቅ አለባቸው። ገባችሁ? ለምን ልጅቱ በጣም መሰሪ ናት። ገባችሁ? ለምን ካላችሁ እየተመከሩ ነው እየመጡ ያለ በደንብ እየተመከሩ እየተነገሩ ምን እያሉ ነው። ስለዚህ እነ ብሩኬና ሃይሚ በደንብ መጠንቀቅ አለባቸው። ገባችሁ? ለምን እሷ ሌላ ወንድ ይዛ ልትመጣ ነው። አዲስ ዩቲዩበር ማን? ህዩ ለምን
ከብሩኬ ጋር እንዲያስታርቃት ከብሩኬ ጋር አብሮ እንዲሰራ ወንድሟን ልታስገባ እየተፍጨረጨረች ነው። ስለዚህ ሃይሚና ብሩኬ ተጠንቀቁ። ገባችሁ? ለምን እንዴት መረጃውን አገኘሽው? የታገኘሽው እንግዲህ ከምንም የትም አፍጩ ነው። የትም አምጩ የትም እንትን በዩ ዋናው መረጃ አምጥቼ መናገሬ ነው። በሁለተኛ ደረጃ ደግሞ በዛሬው ቪዲዮ በጣም ውስጧ ተቃጥሏል። በጣም ውስጧ ተናዷል። በጣም ውስጧ ጭሷል። ገባችሁ? ስለዚህ ጥንቃቄ አድርጉ። ሃይሚና ብሩኬ ጥንቃቄ አድርጉ። ብዙ ጊዜ እየነገርናችሁ ነው። መስማት ካለ መስማት የእናንተ ፋንታ ነው። ምክንያቱም እኛ እውነቱን መተን እንናገራለን። አለቀ ደቀቀ። ገባችሁ? ሰውነን እንደ ሰው ደግሞ የተሰማንን መተን እንናገራለን። ሃይሚና ብሩኬ እኔ እንዲለያዩ አልፈልግም። ለዛ ነው እውነቱን እየመጣው የምናገረው። ህዩ ደግሞ የምትደፈር አይደለችም። እየተመከረች የምትመጪው አንድ ትልቅ ዩቲዩበር ነው የሚያግዛት። አንድ ትልቅ ዩቲዩበር የሚያግዛት አለ ከጀርባዋ። እንደዚህ አድርጊ፣ ይሄን በይ፣ ይሄን አድርጊ የሚላት። ገባችሁ? እየተመከረች እንደምትመጣ ደግሞ እኔ በደንብ ነግሬያችኋለሁ። ስለዚህ እናንተ ምን ማድረግ አለባችሁ? ሃይሚና ብሩኬ እንዳይለያዩ ምን ማድረግ አለባችሁ? እንደምንም ብላችሁ እቺ ልጅ ከህይወታቸው ማስወጣት ነው። ገባችሁ? የክሱ ነገር ላላችሁት ደግሞ ክሱ ሲጀመር ከመጀመሪያም አልተከሰሰም። ብሩኬ አልከሰሰችም። የውሸት ወረቀት ይዛ መታ ነበር፣ ተነቃባት። በበላይ እኛ ስንሄድባት እንዳልከሰሰችው አወቅ ማለት ነው። ገባችሁ? አልተከሰሰም። ብሩኬን ለማስፈራራት ያደረገችው ዛቻ ነው። ደመቁማ አትቻልም ውዶቼ። ደመቁ የማትፈነቅለው ድንጋይ የለም። ሁለቱን እንትን ለማለት ለማጣላት፣ ሁለቱን የሆነ ነገር ለማድረግ የማትፈነቅለው ድንጋይ የለም። በጣም ድንጋይ ትፈነቅላለች፣ ግን በራሷ ድንጋይ ራሷ መልሳ ትወድቅበታለች። ኢማጂን ከብሬ ግን አንዳንዴ ታስቀኛለች። ምክንያቱም እሷ ለጥሩ ነገር ያለችው ለመጥፎ ይሆንባታል፣ ለኛ ጥሩ ይሆንልናል፣ ለሷ ደግሞ ይጥላታል። ስለዚህ ብሩኬና ሃይሚ አሁንም ቢሆን በደንብ መጠንቀቅ አለባችሁ። አሁንም ቢሆን የዛሬው ቪዲዮ ተመችቶናል፣ ላይክ አድርገናል። ስለዚህ እናንተ እንድትመጡ ነው የምንፈልግ እንጂ ሌላ ሰው በመሀላችሁ አስገብታችሁ እንድትመጡ አንፈልግም። አሁንም እሷ ወንድሟን ልታስገባ ወዲያው እያለች ስለሆነ ፕሊስ የሷን ወንድም አንፈልግም፣ አስታርቀኝ ምናምን ብላ ልትመጣ ጃንካ ልታመጣ ነው። ስለዚህ ስለደረሰን ፕሊስ እኛ ያንን ነገር አንፈልግም። በሁለተኛ ደረጃ ደግሞ ትልቅ ዩቲዩበር የሚያግዛት አለ። እሷን አንተ ዩቲዩበር የተባልከው ደግሞ ከህይወት ውጣ። መጀመሪያ የራስን ህይወት አስተካክል፣ ከሰው ህይወት አትግባ። ምክንያቱም የሃይሚና የብሩኬ አንተ አይደለም የምታለያያቸው፣ አንተ አይደለም እንትን የምትላቸው፣ አላህ ነው የሚለያያቸው፣ አላህ ነው እንትን የሚላቸው። አለቀ ደቀቀ። አስረግጬ ነው የምነግርህ። ለምን ካልክ አንተ የነሱን ህይወት እንትን ለማለት የነሱን ህይወት ለማመሰቃቀል የምትሄደው ነገር ላንተ ዋጋ ያስከፍላል። ስለዚህ ከሃይሚና ከብሩኬ ህይወት ውጣ። አንተ የራስን ህይወት አመቻች፣ የራስን ኑሮ ኑር። ለምንድነው አንተ ዩቲዩበር ሆነ እንደገና በሃይሚና በብሩኬ እየቀና ሌላ ሴት የምትልከው? ሌላ ሴት እየላክ የነሱን ቻናል እዩ እንደዚህ እዩ የምትለው ለምንድን ነው? ዩቲዩበር ነህ፣ እየነገርኩህ ነው። በሃይሚና በብሩኬ የምትቀና ዩቲዩበር አለ። ስለዚህ ከነሱ ህይወት ውጣ። ምክንያቱም እንዴት አወቅሽ እንዳትሉ እኔ መረጃው ስለደረሰኝ ነው ውዶቼ። ግርም የሚለው ጓደኛ መስለው አንዳንድ ሰዎች አሉ፣ እባቦች። አሁን እሱ ጓደኛ መስሎ ነው፣ እሱ ግን በእነሱ ይቀናል። በማን? በሃይሚና በብሩኬ ይቀናል ማለት ነው። በፊት ቻናሉ አልንቀሳቀስለት ብሎ ሃይሚና ብሩኬ ነበር ቻናሉን ያንቀሳቀሱለት። ገባችሁ? ስለዚህ አንዳንድ ዩቲዩበሮች ለምን እንደምትቀናኑን ያላቅም። ስለዚህ ሃይሚና ብሩኬ ጥንቃቄ አድርጉ፣ አንደኛ። በሁለተኛ ደረጃ ደግሞ እቺ ሃዩ የምትባለውን ዱኩላ ከህይወታችሁ አውጡ። እኛ አንፈልጋትም። እናንተ ብቻችሁን እየሰራችሁ እንድትመጡ ነው እንጂ የምንፈልግ ሌላ ሰው አንፈልግም። ኢንሻአላህ ቡና ፍልታችሁ ነው፣ አይመለከተንም። ግን ሁለታችሁ እንድትለያዩ አንፈልግም። ስለዚህ ብሩኬና ሃይሚ መቼም መለያየት የለባችሁም። ዛሬ እንግዲህ አይታችኋል፣ ሆቴል ላይ ብሩኬ ብቻውን ሊያድር እሷን ወደ ቤት አድርሷት መጥቷል። ግን እኛ የምንፈልገው በወግ በማረግ ተጋብታችሁ ልጆቻችሁን ምናምን ማየት ነው የምንፈልገው። ገባችሁ? ስለዚህ ሁለት ጥንዶች
እንድትለያዩ ስለማንፈልግ ነው እችን እየቀጠቀጥነ ያለው ማለት ነው። በሶስተኛ ደረጃ ደግሞ እኔ መናገር የምፈልገው እችን ልጅ ከህይወታችሁ እንድታወጡ እንፈልጋለን። ህዩን ከህይወታችሁ አውጣችሁ የራሳችሁና የራሳችሁን ኑሮ እንድትኖሩ እንፈልጋለን። ለምን ካላችሁ እኛ አልተመቸችንም፣ አንፈልጋትም። ምክንያቱም በኋላ የመጣ አይና ወጣ ይላል ያገሬ ሰው። እሷ በኋላ መጣ ሃይሚን ብሩኬን ለማለያይ ስትመጣ እኛ ዝም አንልም። ስለዚህ ከህይወታችሁ አውጧት። እኛ ከህይወታችሁ ካልወጣች እኛ ደግሞ የባሰ መረጃ እናወጣባታለን። የሚደግፋት ዩቲዩበር አለ ብለናቸዋል። ያንን ዩቲዩበር ደግሞ አስፈላጊ ከሆነ መጅልጠን እንፖስተዋለን። አለቀ ደቀቀ። እና ይሄን ነው የምላችሁ። ግን ውዶቼ፣ ማሮቼ፣ ፍቅሮቼ የልጆቿ አባት ብዛቶቹ እኔም የልጁ አባት ነው፣ ያንንም የልጁ አባት ነው፣ ያንን የልጁ ስንት ሰው ቪዲዮ እንደሰራ እቺ ሴትዮ ከተለያየ ሰው ጋር ነው እንደምትተኛው እኔ ራሱ እስከምታዘብ ድረስ ማለት ነው። እኔ ራሴ ግራስ ከሚገባይ ድረስ እኔ አባቱ ነኝ፣ እኔ ልጁን አሳድጋለሁ ይላል። ያንኛውም ደግሞ መጥቶ እኔ አባቱ ነኝ ይላል። ያንኛውም መጥቶ የልጅ አባት ፕራንክ መስሎኝ የልጁ አባት እኔ ነኝ ይላል። እንዲያው እቺ ልጅ ከስንት ሰው ጋር ነው የምትተኛው? እቺ ናታው ለብሩኬ የብሩኬ ፍቅረኛ ነኝ ብላ የመጣሽው እንኳን ለብሩኬ ለዘበኛ ራሱ አንቺ አትመጥኝም። ምክንያቱም ራስሽን አታከብሪም። ራስሽን ብታከብሪ ኑሮ በዚህ ደረጃ 44 ወንድ አይመጣም ነበር። ያንቺ ባል ነው እያለ እኮ ስንት ሰው እንደመጣ ታዘብን። ስለዚህ ከብሩኬና ከሃይሚ ህይወት ውጪ፣ የራስሽን ህይወት ኑሪ፣ የሰው ህይወት አትበጥብጪ ብለንሻል። የሰው ህይወት እየበጠበጥሽ እኛንም ግራ አታጋቢ። ገባሽ? አንቺ ግራ ገብቶሽ እኛንም ግራ አታጋቢ። እኛ ደግሞ ስላንቺ መረጃና ማስረጃ ብዙ መረጃ አለን። ስለዚህ ተይ፣ የለመደ ልማድ ያሰርቃል ከማድ ይላል። አንቺ ተይ ብለንሽ እንዲ ካልሽ እኛ ግዴታ መረጃ እንድናወጣ ትገፋፊናለሽ። ስለዚህ ይሄ ነው የምልሽ። ምክንያቱም ብሩኬን ብትከሽው ኑሮ ወረቀቱን አትቀጅውም ነበር። እንዳልከሰሽው እናቃለን፣ ብንናገር እናልቃለን። አውቀሽ ከስሽው ብለሽ ለሃይሚ ወረቀት ሰተሽ ሁለቱን ከዛ በኋላ አብረሻንችን እንደዚህ ስለዚህ ስርዓት አድርጌ እኔ እናት እንዲያው እኔ ውዶቼ በጣም እኔ የገረመኝ ነገር ምን እንደሆነ ታውቃላችሁ? ሁለቱ እንዲለያዩ የማታረገው የማትፈነቅለው ድንጋይ የለም። ደግነቱ ግን ይታወቅባታል። በስከመጨረሻ እንደርስባታለን። ስለዚህ ከህይወታቸው ውጪ አንቺ የራስሽን ህይወት ኑሪ። አፍ ቢከበር በከንፈር ይባላል። ስለዚህ በከንፈርሽ እንትን ብለሽ ውጪ ከህይወታቸው። የራስሽን ላይፍ፣ የራስሽን ኑሮ፣ የራስሽን ኑሪ። ገባሽ? ምክንያቱም አንቺ አሁን ብሩኬን እያስፈራራሽ ብሩኬን እንትን እያልሽ ነው መኖር የምትፈልጊው። ብሩኬ ደግሞ አይፈልግሽም። አልፈልግም ካለ ደግሞ ማስገደድ መብት የለሽም። ምክንያቱም አይፈልግሽም ማለት ነው። ብሩኬ የሚፈልገው ሃይሚንና ሃይሚን ብቻ ነው። እኛ የምንፈልገው ሃይሚና ብሩኬ እንዲጋቡ እንጂ አንቺ በመሃል ላይ ጣልቃ ገብተሽ ህይወታቸውን እንድትበጠብጭ አንፈልግም። ስለዚህ ከብሩኬና ከሃይሚ ህይወት ውጪ። ገባሽ? በሁለተኛ ደረጃ ደግሞ ስር ያለ የሚጎተጎትሽን ዩቲዩበር በደንብ ጠንቅቃ ስለምናቀው አስፈላጊ ከሆነ ደግሞ የሱን ስም እንጠራለን። ሁለተኛ ደግሞ ዩቲዩበር ለዩቲዩበር እንደምትቀናኑ እናውቃለን። በዚህ ደረጃ ግን በሃይሚና በብሩኬ አትቅኑ። አንዳንድ ዩቲዩበር ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።